በውጭው ዓለም የስፖርት ታሪክ በኢትዮጵያ የቀን አቆጣጠር ሐምሌ 30 ወይም እንደ ኢትዮጵያ አቆጣጠር ኦገስት 6 ማለትም በዛሬው ዕለት ከተወለዱት መካከል በታላቅነታቸው የሚታወሱት ቀዳሚዎቹ ማርከስ ቱራም፣ ዴቪድ ሮቢንሰን እና ቫን ፐርሲ ዛሬ የሚታሰቡ ገናና ስፖርተኞች ናቸው። ሮበን ቫን ፐርሲ በዓለም እግር ኳስ በተለይም በእንግሊዝ ፕሪሚየር ሊግ ለአርሰናልና ማንቸስተር ዩናይትድ በመጫወት እንዲሁም ለሆላንድ ብሔራዊ ቡድን ባበረከተው ከፍተኛ የጎል ማግባት ብቃት የሚታወስ ታላቅ እግር ኳሰኛ ነው። ይህ ታሪካዊ ኮከብ የተወለደው ኦገስት 6 ወይም በኢትዮጵያ ቀን አቆጣጠር ሐምሌ 30 በዛሬው ዕለት ነው። ዘ አድሚራል በሚል ቅጽል ስሙ የሚታወቀውና በኤንቢኤ ታሪክ ፈጽሞ የማይረሳው አሜሪካዊ የቅርጫት ኳስ ኮከብ ዴቪድ ሮቢንሰንም ቢሆን የተወለደው በዚሁ ኦገስት 6 ወይም ሐምሌ 30 ቀን ነው። በአሁኑ ወቅት በጣሊያኑ ኢንተር ሚላንና ለፈረንሳይ ብሔራዊ ቡድን በመጫወት ላይ የሚገኘው ታዋቂው እግር ኳሰኛ ማርከስ ቱራምም የተወለደው በዛሬው ዕለት ነው። ሆኖም ግን በዕለቱ የገበያ ስፖርት ልዩ ትንታኔያችን የምንጋብዘው ሮበን ቫን ፐርሲን ነው። የቀድሞ የመድፈኞቹና የቀይ ሰይጣኖቹ ኮከብ፣ የፌይኖርድ ብላቴናና አሰልጣኝ፣ በአርሰናል ደጋፊዎች ከሃዲ እየተባለ የሚጠራው፣ በማንቸስተር ዩናይትድ ቤት በአንድ ዓመት ህልሙን ያሳካው፣ በጉዳት እጅግ ሲፈተን የኖረው፣ በተንኮል የተሞላ የልጅነት ታሪክ ያለው፣ በአስቸጋሪ ተፈጥሮ የሚታማው ነገር ግን እጅግ አስደናቂ የእግር ኳስ ታሪክ ያለው በራሪው ሆላንዳዊ ቫን ፐርሲ በእስር ቤትና በአስቸጋሪ ባህሪው መዘዝ የተፈተነ ከተራ ተንኮለኛ ልጅነት ተነስቶ የዓለም እግር ኳስ ጀብደኛ እስከመሆን የደረሰ እጅግ ለየት ያሉ አስደናቂ ታሪኮች ያሉት የጥበበኛ ጥንዶች ፍሬ፣ ሜዳ ላይ ካሳካቸው አስደናቂ ክህሎቶች ባሻገር ከበስተጀርባው ባጋጠሙት ያልተጠበቁና አስገራሚ ገጠመኞች የተሞላ የህይወት ባለቤት፣ ከመድረክ ጀርባ ያለውን ማንነት የሚያሳዩ በስሜትና በቁርጠኝነት የተሞሉ በርካታ መሳጭ ታሪኮች ያሉት ይህ ሰው የእግር ኳስ አፍቃሪዎችን ልብ የሚነኩ አስገራሚ ታሪኮችን በዕለቱ ከሜዳ ባሻገር የገበያ ስፖርት ትንታኔያችን እነሆ ልንጋብዛችሁ ወደድን። ሐምሌ 30 ቀን 2018 ዓ.ም ዕለተ ሐሙስ ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። አብራችሁን ቆዩ። ከሜዳው ባሻገር and he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the black stayed down. ሮበን ቫን ፐርሲ በዓለም እግር ኳስ ታሪክ ውስጥ ከታዩ እጅግ ድንቅ የግራ እግር ክህሎት፣ አስደናቂ የአየር ላይ ኳስ ቁጥጥርና ጎል የማግባት ብቃት ካላቸው ተጫዋቾች አንዱ ነው። ይህ ታላቅ ሆላንዳዊ እግር ኳሰኛ እስከ ዛሬ ድረስ ባልተሰሙ በተደበቁና ባልተነገሩ በርካታ አስደናቂ የህይወት ገጠመኞች የታጀበ የእግር ኳስና የህይወት ታሪክ አለው። በተንኮል የተሞላ አዝናኝ፣ አስደሳች፣ አሳዛኝና አስደናቂ ሙሉ የህይወት ታሪኩን ከልጅነቱ ጀምሮ እስከ ስኬቱ ማማ ድረስ እንደሚከተለው እንቃኘዋለን። ቫን ፐርሲ የተወለደው እንደ ኢትዮጵያን አቆጣጠር ነሐሴ 6 ቀን 1983 ነው። በኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 30 ቀን በዛሬው ዕለት በሮተርዳም ኔዘርላንድስ ወይም ሆላንድ ነው። ተወልዶ ያደገው ደግሞ በኪነ ጥበብ አፍቃሪ ቤተሰቦቹ ውስጥ ነው። አባቱ ቦብ ታዋቂ የቅርጻ ቅርጽ ባለሙያ ሲሆን እናቱ ጆሴ ደግሞ ሰዓሊ እና የዲዛይን ባለሙያ ነበሩ። ወላጆቹ ገና በልጅነቱ በመለያየታቸው ምክንያት ያደገው ከአባቱ ጋር ነው። በትምህርት ቤት ህይወቱ በጣም ተንኮለኛና ጠባዩ አስቸጋሪ በመሆኑ በተደጋጋሚ ከክፍል ይባረር የነበረ ተማሪ ነው። አባቱ ልጁን ወደ ስነ ጥበብ እንዲያዘነብል ቢፈልግም ሮበን ግን ትኩረቱን ሙሉ በሙሉ በጎዳና እግር ኳስ ላይ አደረገ። በ5 ዓመቱ የሮተርዳም አካባቢ ክለብ ለሆነው ኤክሴልሲዮር ክለብ ታዳጊ ቡድንን የተቀላቀለ ቢሆንም ከአሰልጣኞች ጋር በነበረው የሥነ ምግባር ግጭት ምክንያት ክለቡን ሊለቅ ችሏል። በ16 ዓመቱ የሆላንዱን ታላቅ ክለብ ፌይኖርድን ተቀላቀለ። በችሎታው በፍጥነት በማደግ በ17 ዓመቱ ለዋናው ቡድን ተሰለፈ። እንደ አውሮፓውያን አቆጣጠር በ2002 ፌይኖርድ የዩፋ ካፕ ዋንጫ ሲያነሳ የቡድኑ ወሳኝ አካል ነበር። ነገር ግን እዚህም ከአሰልጣኙ በርት ቫን ማርዌክ ጋር በተፈጠረ አለመግባባት ወደ ተጠባባቂ ወንበር ተገፋ። ከዛ
ከዛም በአርሰናል ከ2004 እስከ 2012 የቆየ የክብር ዓመታት ለማሳለፍ የአርሰን ቬንገር ጥሪ ደረሰው። የቫን ፐርሲን ልዩ ተሰጥኦ የተመለከቱት የአርሰናሉ ታሪካዊ አሰልጣኝ አርሰን ቬንገር እንደ አውሮፓውያን አቆጣጠር በግንቦት ወር 2004 በ2.75 ሚሊዮን ፓውንድ ብቻ ወደ ለንደን አስኮበለሉት። መጀመሪያ ላይ በግራ ክንፍና ከአጥቂ ጀርባ ይጫወት የነበረው ቫን ፐርሲ ቬንገር ግን እንደ ቴሪ ሄንሪ ሁሉ ወደ መሃል አጥቂነት ወይም ስትራይከር ቦታ ቀየሩት። በአርሰናል በነበረው ቆይታ እጅግ አስደናቂ ብቃት ያሳይ የነበረ ቢሆንም በተደጋጋሚ የሚገጥሙት የቁርጭምጭሚትና የጉልበት ጉዳቶች ምክንያት ለረጅም ወራት ከሜዳ ይርቅ ነበር። በ2011-12 የውድድር ዘመን የቡድኑ ካፒቴን ሆነ። በዚህ ዓመት በፕሪሚየር ሊጉ 30 ጎሎችን በማስቆጠር የሊጉ ኮከብ ግባግቢ ወይም ጎልደን ቦትና የዓመቱ ምርጥ ተጫዋች ሽልማትን አሸነፈ። በአጠቃላይም ለአርሰናል በ194 ጨዋታዎች 96 ጎሎችን ማስቆጠር ችሏል። ከዛም ወደ ማንቸስተር ዩናይትድ የተደረገው አወዛጋቢ ዝውውር ተከተለ። በአርሰናል የዋንጫ ጦት የተሰላቸው ቫን ፐርሲ በነሐሴ 2012 እንደ አውሮፓውያን አቆጣጠር ወደ ማንቸስተር ዩናይትድ በ24 ሚሊዮን ፓውንድ ተዛወረ። ይህ ዝውውር የአርሰናል ደጋፊዎችን ክፉኛ አስቆጥቶ ነበር። የመድፎ ሰዎች እስከ ዛሬ ድረስ በካዲነት ከመዘገቧቸው ተጫዋቾች መካከል ቫን ፐርሲ አንዱ ነው። ሆኖም ግን ተጫዋቹ የወሰነው ውሳኔ ለአጭር ጊዜም ቢሆን ለራሱ አስደሳች ጊዜን እንዲያሳልፍ ረድቶታል። በዩናይትድ የመጀመሪያው የ2012-13 የውድድር ዘመን ፍጹም አስደናቂ ነበር። ቁጥር 20 ማሊያን በመልበስ 26 ጎሎችን አግብቶ ማንቸስተር ዩናይትድ 20ኛውን የሊግ ዋንጫ እንዲያሳካ መርዳት ችሏል። በተለይ ደግሞ በአስቶን ቪላ ላይ ከአየር ላይ በመምታት ያስቆጠራት ድንቅ ጎል በታሪክ የማትረሳ ናት። ሆኖም የሰር አሌክስ ፈርጉሰን መልቀቅ ግን የደስታውን ጊዜ አሳጥሮታል። እሱን ወደ ክለቡ ያመጡት ሰር አሌክስ ፈርጉሰን በዚሁ ዓመት ጡረታ መውጣታቸው በቫን ፐርሲ ቀጣይ የዩናይትድ ቆይታ ላይ አሉታዊ ተጽዕኖ አሳደረ። በዚህም የቫን ፐርሲ ቆይታ በሊጉ ዋንጫ ደስታ ደምቆ በፈርጌ ስንብት ተጠናቋል። በዛሬው ዕለት ልደቱን እያከበረ የሚገኘው ይህ ኮከብ ሮቨን ቫን ፐርሲ ለክለቦች ብቻ ሳይሆን ለሀገሩም ጥሩ ግልጋሎት መስጠት ችሏል። ለኔዘርላንድስ ብሔራዊ ቡድን ከ100 በላይ ጨዋታዎችን ያደረገ ሲሆን 50 ጎሎችን በማስቆጠር የሀገሪቱ የዘመናት ኮከብ ጎል አግቢ ነው። የ2014 የዓለም ዋንጫ ወይም በረራ ደግሞ ልዩ ትውስታ ነች። በ2014 ብራዚል ባስተናገደችው የዓለም ዋንጫ በምድብ ጨዋታ ሆላንድ ስፔንን 5-1 ስታሸንፍ ቫን ፐርሲ በጭንቅላቱ በመብረር ያስቆጠራት ጎል በዓለም ዋንጫ ታሪክ ውስጥ ካሉ እጅግ ውብ ጎሎች አንዷ ሆና ተመዝግባለች። ቡድኑም የነሐስ ሜዳሊያ ወይም 3ኛ ደረጃን እንዲያገኝ ረድቷል። የቫን ፐርሲ የእግር ኳስ ሕይወት ማጠቃለያ ፌነርባቼና ወደ ትውልድ ክለቡ መመለስ ነው። ቫን ፐርሲ ከማንቸስተር ዩናይትድ በኋላ ለቱርኩ ፌነርባቼ ተጫውቷል። እንደ አውሮፓውያን አቆጣጠር በ2018 ወደ መጀመሪያ ክለቡ ፌኖርድ በመመለስ በ2019 በይፋ እግር ኳስን መጫወት አቁሟል። ሮቨን ቫን ፐርሲ በአሁኑ ወቅት ያለ ስራ ነፃ ወኪል ሆኖ ይገኛል። እሱ ቀደም ሲል ሲያሰለጥነው ከነበረው የሆላንዱ ታላቅ ክለብ ፌኖርድ ጋር በቅርቡ በሰኔ 2026 በይፋ ተለያይቷል። የአሰልጣኝነት የቅርብ ጊዜ ጉዞም የፌኖርድ ቆይታው ከ2025 እስከ 2026 የአንድ ዓመት ነበር። ቫን ፐርሲ በየካቲት 2025 የልጅነት ክለቡን ፌኖርድን በዋና አሰልጣኝነት ተረክቦ ነበር። በውድድር ዘመኑ ቡድኑን በሆላንድ ሊግ 2ኛ ደረጃን ይዞ እንዲያጠናቅቅ በማድረግ ለታላቁ የአውሮፓ ሻምፒዮንስ ሊግ መድረክ ማሳለፍ ችሏል። ቡድኑን 2ኛ ደረጃ ይዞ እንዲያጠናቅቅ ቢያደርግም ነገር ግን በሊጉ ከሻምፒዮኑ ፒኤስቪ በከፍተኛ የነጥብ ልዩነት መራቁ በአውሮፓ መድረክ የነበረው ደካማ ውጤትና በአዲስ መልክ ከተሾሙት የክለቡ የበላይ ቦርድ ዳይሬክተሮች ጋር ባልተቀላጠፈ የስራ ግንኙነትና ያለመስማማት ምክንያት ከኃላፊነቱ ተሰናብቷል። ቫን ፐርሲ ወደ ፌኖርድ ከማምራቱ በፊት የመጀመሪያውን የዋና አሰልጣኝነት ልምድ ያገኘው በሌላው የሆላንድ ክለብ ሄረንቪን ቤት ለጥቂት ወራት በመስራት እንደነበር ይታወሳል። በአሁኑ ሰዓት ከፌኖርድ ስንብት በኋላ አዲስ ክለብ ለመያዝ ዝግጅት እያደረገ የሚገኝ ሲሆን ከተለያዩ የአውሮፓ ክለቦች ጋር ስሙ መያያዝ ጀምሯል። አሁን ደግሞ ወደ ሌሎች አስገራሚ፣ አዝናኝ፣ አሳዛኝና ልብ አንጠልጣይ ታሪኮቹ እንለፍ። የሮቨን ቫን ፐርሲ ሕይወትና የእግር ኳስ ዘመን በብዙ አስገራሚ
በአስገራሚ ልብ አንጠልጣይና ልዩ ክስተቶች የተሞላ ነው። ከተራ ተንኮለኛ ልጅነት ተነስቶ የዓለም እግር ኳስ ጀብደኛ እስከመሆን ያደረሱትን እጅግ ለየት ያሉ አስደናቂ ታሪኮችን እንመልከት። ከእስር ቤት ወደ አርሰናል ኮከብነት የነበረው ጉዞ እንደ አውሮፓውያን አቆጣጠር በ2005 ወደ አርሰናል በተዘዋወረ በአመቱ በሆላንድ በነበረበት ወቅት በሐሰት ጥቃት ወንጀል ተከሶ ለ4 ቀናት በፖሊስ ቁጥጥር ስር ውሎ በጨለማ ክፍል ውስጥ ታስሮ ነበር። ይህ ክስተት ስሙን ክፉኛ ቢያጠፋውም ፍርድ ቤቱ ሙሉ በሙሉ ንጹህ መሆኑን አረጋግጦ ለቀቀው። ቫን ፐርሲ ግን ይህንን አስከፊ ታሪክ ወደ በጎ በመቀየር በትጋት ሰርቶ ምርጥ አጥቂ ለመሆን በቅቷል። የሚበረው ሆላንዳዊ የተባለበት ቅጽበት ታሪካዊዋ ጎል በ2014 የብራዚል ዓለም ዋንጫ ላይ በወቅቱ የዓለም ሻምፒዮን በነበረችው ስፔን ላይ ያስቆጠራት ጎል በዓለም ዋንጫ ታሪክ እጅግ አስደናቂዋ ጎል ተብላ ትጠቀሳለች። ከሩቅ የተጣለለትን ኳስ ሳይቆጣጠር በአየር ላይ ራሱን ሙሉ በሙሉ ወርውሮ ወይም ልክ እንደ ሱፐርማን በመብረር በጭንቅላቱ ግብ ጠባቂው አይከር ካሲያስ ላይ ያስቆጠራት እጅግ ውብ ጎል የዓመቱ ምርጥ ጎል ወይም ፑሽካስ አዋርድ እጩ ሆናለች። ይህች ጎል በሆላንድ ሳንቲም ላይ ሳይቀር ምስሏ ተቀርጾ ተቀምጧል። ሌላው በውስጤ ያለው ትንሽ ልጅ የሚለው ነው። በ2012 እንደ አውሮፓውያን አቆጣጠር ከአርሰናል ወደ ማንቸስተር ዩናይትድ የተዛወረበት ታሪክ እጅግ አወዛጋቢ ነበር። ዝውውሩን አስመልክቶም ሲናገር ውሳኔ ለመወሰን በሚከብደ ጊዜ ሁልጊዜም በውስጤ ያለውን ትንሽ ልጅ እሰማዋለሁ። ያ ትንሽ ልጅ ደግሞ በወቅቱ ማንቸስተር ዩናይትድ እያለ ጮኸ ማለቱ ታሪካዊ አባባል ሆኖ ቀርቷል። ይህ ንግግሩ ግን የአርሰናል ደጋፊዎችን ክፉኛ ቢያስቆጣም በዩናይትድ የመጀመሪያ ዓመት ክለቡን 20ኛ የሊግ ዋንጫ እንዲያነሳ በማድረግ ህልሙን አሳክቷል። በስነ ጥበብ የተገነባው የእግር ኳስ እይታ ቫን ፐርሲ ኳስ ሲጫወት ሜዳውን የሚያይበት መንገድ ከእግር ኳስ ተጫዋችነት ይልቅ የሰዓሊነት ባህሪ ነበረው። እሱ ራሱ ሲናገር አባቴ ቅርጻቅርጽ ሲሰራ ቁሳቁሶችን ከባዶ ቦታ ላይ እንዴት አውጥቶ ውብ እንደሚያደርጋቸው አይ ነበር። እኔም ሜዳ ውስጥ ስገባ ተከላካዮች የማይታያቸውን ክፍት ቦታ የማየው በዚያ የጥበብ አይን ነው ይላል። ለዚህም ነው ሜዳ ውስጥ የሚሰጣቸው ድንቅ ፓሶችና የሚመታቸው አስገራሚ የአየር ላይ ኳሶች ልክ እንደ ስዕል ውብ የነበሩት። ሌላው ደግሞ የእስልምና እምነት ተከታይ ስለመሆኑ የሚነገረው ወሬ ነው። ቫን ፐርሲ ሞሮኮዊት የልጅነት ፍቅረኛውን ቡሽራ የተባለችውን ሙስሊም ሴት አግብቶ ይኖራል። በዚህ ምክንያት ቫን ፐርሲ ወደ እስልምና እምነት ተቀይሯል የሚሉ ሰፊ ወሬዎች በዓለም ላይ ተሰራጭተው ነበር። እሱ ግን በሰጠው ማብራሪያ እኔ ሙስሊም፣ ክርስቲያን ወይም አይሁድ አይደለሁም። ያደግኩት በነጻነት ነው። ሰዎችን የምመዝነው በሃይማኖታቸው ሳይሆን በጥሩነታቸው ነው በማለት አስተሳስቡን ገልጿል። የሮበን ቫን ፐርሲ የእግር ኳስ ሕይወት ሜዳ ላይ ካሳያቸው አስደናቂ ክህሎቶች ባሻገር ከበስተጀርባ ባጋጠሙት ያልተጠበቁና አስገራሚ ገጠመኞች የተሞላ ነው። ከነዚህም መካከል የአርሰናል ደጋፊዎችን ያስለቀሰው የጫማ መሰረቅ ገጠመኝ አንዱ ነው። በ2011-12 የውድድር ዘመን ቫን ፐርሲ በአርሰናል ቤት እጅግ አስደናቂ ብቃት ላይ በነበረበት ወቅት ከባርሴሎና ጋር ለነበረው ትልቅ የሻምፒዮንስ ሊግ ጨዋታ ልምምድ እያደረገ ሳለ በተለይ ለእሱ ተብሎ የተሰራውና የሚጫወትበት እድለኛ ጫማው በስህተት ይጠፋል። ጫማውን ለማግኘት በለንደን ኮልን የልምምድ ማዕከል ውስጥ ያሉ ሰራተኞች በሙሉ የቆሻሻ ማጠራቀሚያዎችን ሳይቀር እንዲፈልጉ ተደርጎ ነበር። ይህ የጫማ መጥፋት ገጠመኝ የክለቡን ደጋፊዎች ጨዋታውን እንዳይሸነፉ ክፉኛ አስግቷቸው የነበረ ሲሆን በኋላ ግን ጫማው በሌላ ተጫዋች ቦርሳ ውስጥ ተደብቆ ተገኝቷል። ነገር ግን እዛ ቦርሳ ውስጥ የገባው በስህተት ተደባልቆ ይሆን ወይም ሆን ተብሎ በግልጽ የታወቀ ነገር የለም። ሌላው ከሰር አሌክስ ፈርጉሰን ጋር የተፈጠረው የጡረታ አስደንጋጭ ገጠመኝ ነው። ቫን ፐርሲ ከአርሰናል ወደ ማንቸስተር ዩናይትድ የተዛወረው ሰር አሌክስ ፈርጉሰን ቢያንስ ለቀጣዮቹ 3 ዓመታት ክለቡን እንደሚያሰለጥኑ ቃል ስለገቡለት ነበር። ነገር ግን ገና በመጀመሪያው ዓመት ዋንጫውን እንዳነሱ ፈርጉሰን በድንገት ጡረታ መውጣታቸውን በክለቡ መልበሻ ክፍል ውስጥ ለተጫዋቾች ተናገሩ። ቫን ፐርሲ ያንን ቅጽበት ሲያስታውስ ሰር አሌክስ ፈርጉሰን ጡረታ እወጣለሁ ሲሉ በመልበሻ ክፍል ውስጥ የነበረው አየር ቆመ። እኔማ ደነገ
ደነገጥኩ። ምክንያቱም ወደ ዩናይትድ የመጣሁት በእሳቸው ምክንያት ነበር። በትልቅ ድንጋጤ ውስጥ ነው የነበርኩት በማለት ያልጠበቀውን ገጠመኝ ገልጾታል። የሩበን ቫን ፐርሲ ሕይወት ከመድረክ ጀርባ ያለውን ሰው ማንነት የሚያሳዩ በስሜትና በቁርጠኝነት የተሞሉ በርካታ መሳጭ ታሪኮች አሉት። የእግር ኳስ አፍቃሪዎችን ልብ የነኩት ቀዳሚዎቹ መሳጭ ታሪኮች የቴሪ ኦነሪ የአርአያነቱ ወይም ሮል ሞዴል ተጽዕኖ። ቫን ፐርሲ ወደ አርሰናል ሲመጣ ገና ያልበሰለና ቁጡ ወጣት ነበር። በወቅቱ የአርሰናል ንጉሥ የነበረውን ቴሪ ኦነሪን በቅርብ የመመልከት እድልም አገኘ። ቫን ፐርሲ እንዲህ ይላል። አንድ ቀን ሄነሪ በከባድ ጉዳት ምክንያት ለሳምንታት እንደማይጫወት ታውቆ ነበር። ነገር ግን በማግስቱ ጠዋት በ6 ሰዓት ስሊፐር ወይም ነጠላ ጫማ አድርጎ ወደ ልምምድ ማዕከል መጥቶ በጅም ውስጥ ብቻውን ሲሰራ አየሁት። ያኔ ነው ታላቅ ተጫዋች ለመሆን ሜዳ ላይ መሮጥ ብቻ ሳይሆን ከሜዳ ውጭ ዲስፕሊን ማየት እንዳለብኝ የተረዳሁት ይላል። ይህ ክስተትም የቫን ፐርሲን አስተሳሰብ ሙሉ ለሙሉ እንደቀየረው ይነገራል። የአባቱ የቅርጻ ቅርጽ ጥበብና የኳስ ቁጥጥሩ ሚስጥር። ቫን ፐርሲ በአየር ላይ የሚመታቸው አስገራሚ ኳሶች ልክ እንደ ስዕል ውብ ነበሩ። ይህንን ጥበብ ያገኘው ደግሞ ከአባቱ ስራ ነው። ሕፃን እያለ አባቱ በትልልቅ ድንጋዮችና እንጨቶች ላይ ቅርጽ ሲያወጣ ሰዓታትን ቁጭ ብሎ ያይ ነበር። ቫን ፐርሲ ሜዳ ውስጥ ሲገባ ተከላካዮች በሰከንድ ስንት ሜትር እንደሚርቁት፣ የኳሱ ፍጥነትና የስበት ኃይል ምን ያህል ፍጥነት እንደሚወርድ የሚያሰላው አባቱ የቦታ ስፋትና ሚዛንን ያስተማረበትን የጥበብ ዓይን በመጠቀም ነበር። እግር ኳስ ወደ ህያው ስነ ጥበብ የቀየረ መሳጭ አቀራረብ አለው። ከከባድ ጉዳቶች ጋር የተደረገው የተስፋ መቁረጥ ትግል ደግሞ ሌላው ነው። የቫን ፐርሲ ትልቁ ጠላት ጉዳት ነበር። በአርሰናል ቤት ብቃቱ በናረበት እያንዳንዱ የውድድር ዘመን በቁርጭምጭሚት ጉዳት ለ5 እና 6 ወራት ሳይቀር ከሜዳ ይርቅ ነበር። ጋዜጠኞችና ተቺዎች የመስታወት ሰው ወይም ግላስማን እያሉ ተስፋ ሊያስቆርጡት ቢሞክሩም እሱ ግን በእያንዳንዱ ጉዳት ማግስት ይበልጥ ጠንካራ ሆኖ ይመለስ ነበር። ለዓመታት ሰውን ስቃይ አሸንፎ በ2011 እና 2012 የሊጉ ኮከብ ግብ አግቢ መሆኑ ተስፋ አለመቁረጥን የሚያሳይበት አቅም ትልቅ ታሪኩ ነው። ለአርሰን ቬንገር የነበረው ፍጹም ታማኝነት በ2012 እንደ አውሮፓውያን አቆጣጠር ከአርሰናል ወደ ማንቸስተር ዩናይትድ ሲዛወር የክለቡ ደጋፊዎች ከዳተኛ እያሉ ማሊያውን አቃጥለውበታል። ሆኖም ግን ቫን ፐርሲ ለአሰልጣኝ አርሰን ቬንገር የነበረው ክብር ግሩም ነበር። ዝውውሩ ካለቀ በኋላም ቢሆን ለቬንገር ደውሎ ስላሳደጉኝ እና ስላመኑብኝ አመሰግናለሁ ማለቱንና መጽሐፉ ላይ ቬንገር ለእኔ እንደ ሁለተኛ አባት ናቸው፣ እግር ኳስን ብቻ ሳይሆን ሰው መሆኑን ያስተማሩኝ እሳቸው ናቸው በማለት ውለታቸውን የማይረሳ ሰው መሆኑን አስመስክረዋል። እነሆ ይህ የእግር ኳስ ኮከብ ሩበን ቫን ፐርሲ ሆላንዳዊው የቀድሞ ጥበበኛ በዛሬው ዕለት የተወለደ መሆኑን አስመልክቶ ገበያ ስፖርት በዕለቱ የእሱን የህይወት ታሪክ በትንታኔ መልኩ ወደ እናንተ ለማድረስ ወዶ የተከታተላችሁትን በሚመስል መልኩ አዘጋጅቶ አቀረበላችሁ። እነሆ ነገ በሌሎች ዝግጅቶች እስከምንገናኝ በሰላም እደሩ። ከሜዳው ባሻገር